አሰላሙ አሌይኩም ወረህመቱላህ ወበረካቱ ውድና የተከበራችሁ ቻናላችን ተከታዮች እንዴት ናችሁ? ሰላም ናችሁ ወይ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሼር እና ላይክ ያደርጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ሁላችሁም ሼር ላይክ አድርጉ፣ አበረታቱን። ቤተሰብ ያልሆናችሁ ቤተሰብ ሁኑን፣ የደወል ምልክቱን እየነካችሁ ማለት ነው። እስኪ ዛሬ ማፍጠሪያ አብረን እየሰራን እንቆያለን ማለት ነው ውዶቼ። እዚህ ጋር የምሰራው በበቆሎ ዱቄት ወይም ደግሞ ኮርን ፍላወር በሚለው ከዛ ከወተት ጋር እዚህ ጋር ስኳር ጨምሬበታለሁኝ። በነጩ ሰራውኝ የጨመርኩት የበቆሎ ዱቄት ወተት ከዛ ስኳር ጨመርኩበት ማለት ነው። በምታዩት መልኩ ከታች ነው ያደረኩት ነጩን። እዚህ ጋር ደግሞ በጎን የምታዩት ቸኮሌት ትንሽ የበቆሎ ዱቄት ትንሽ ጨምሬያለሁ። ከዛ ትንሽ ወተት አድርጌያለሁ። ከዛ በምታዩት መልኩ እሳት አስመትቼ አቅልጫለሁ። ቸኮሌቱን በሚያምር ሁኔታ ሰርቼዋለሁ ማለት ነው። የቸኮሌቱ ላይ ስኳር አይልም የራሱ ጣፋጭ ስለሆነ በምታዩት መልኩ ከላይ ያደረኩት ቸኮሌቱን በጣም ያምራል። ማመር ብቻ ሳይሆን ጣዕም ራሱ አለው። ከፍጥራ በኋላ ቁጭ ስትሉ ቡና እየጠጣችሁ ምናምን ቁጭ ብላችሁ በቃ ደስ ይላል ማለት ነው። አሁን ይሄ ምንድነው ፍሪጅ ውስጥ ይገባል። እንደዚህ እንደምታዩት እንዳለ በጣም ይጣፍጣል። ያው ብዙ ጊዜ አረብ ሀገር ነው እንደዚህ ጣፋጭ ነገር እንትን የምንለውና የምታውቁት ታውቁታላችሁ። ብዙ ጊዜ እኔ በሩዝ ነው የምሰራው። ሩዝ በወተት ከዛ ትንሽ የበቆሎ ዱቄት አድርጋችሁ እንትንም ካለ ምንድን ነበረ ባለ በአረበኛ ገሽጣ እሱን ራሱ እዛ ላይ ስጨምር ቆንጆ ነው ማለት ነው። እዚህ ጋር ወጥ እየሰራሁ የነበረ በጣም ደስ የሚል አመሻሽ ነበር። ረመዳን አለቀብን ወላሂ ላዚም በጣም የሄደብን ብቻ አላህ ሱብሃነሁ ወተዓላ አጽሞ ከተጠቀሙት ባሪዎቹ ያድርገን ማለት ነው። ክኖር እጠቀማለሁኝ እኔ እንደምታዩት ወጤ ላይ ክኖር ጨመርኩ፣ የወጥ ቅመም ጨመርኩኝ ማለት ነው። ኢንሻአላህ ተባረከ ረህማን በምታዩት መልኩ ቆንጆ ሆኖ ወጣችንንም ሰራን ማለት ነው። እዚጋ ደግሞ አሳምቡሳ ልጠቅልል ያው ቂጣዬን ጋግሬ አስቀምጬ ነበረ። ከዛ የምፈልገውን እንትን ምንድን ነበረ ስሙን ጥሩልኝ ምስር ነበር እሱን አዘጋጅቻለሁ። ከዛ በምታዩት መልኩ መጠቅለል ጀመርኩኝ ማለት ነው። በነገራችን ላይ እንትን ውስጡ ምንድን ነበረ ምስሩ ሲበዛ ነው የሚወዱት እና አንዳንድ ሰው ምስሩ ሲበዛ አይወዱም። ዝም ብለው ከሽ ከሽ ሲል ነው አሳሙሳ የሚወዱት። እኛ ቤት ደግሞ አሳሙሳ በደንብ ስለሚወዱ አብዲም ስለሚወድ አጨምሬበታለሁ ምስር ብዛት ማለት ነው። በምታዩት መልኩ አሳሙሳዬን መጠቅለል ጀምሬያለሁኝ ማለት ነው ውዶችዬ። አቆራራጤ ግን የሳምቡሳው ቂጣ ትክክል አልቆረኩትም። ሰብሪ እየረበሸች ስለነበረ በፍጥነት ነበር ስቆርጠው የነበረው ማለት ነው። ሆኖም ያው ተጠቅልሏል፣ ምንም አላመጣም ማለት ነው። እና ውዶችዬ እኔ እንደነገርኳችሁ ብዙ ጊዜ አሁን አረብ ሀገር ምግብ ስራ ስትገቡ እንደዚህ ቂጣ ነገር ምናምን ያኔ አሳሙሳ ጭምር ራሱ ቤት ሰርተው ነው እንዲሰሩ ነው የሚፈልጉት። እኔ ግን ብዙ ጊዜ ምግብ ስራ ገብቻለሁ። እንደዚህ የሳምቡሳ ቤት እንዲሰራ አንድ ቀን ሴትዮዋ እንትን ብላ አታውቅም። ያኔ ብዙ ቤት ገብቻለሁኝ። ከውጭ ነው ሳምቡሳውን የሚያመጡት ማለት ነው። የሚጠቀለለውን ያመጣሉ። ከዛ ቤት እንደዚህ እያደረጋችሁ መጠቅለል ነው ማለት ነው። ግን ቆንጆ ይብለጥ ቤታችሁ ብትሰሩት ቢጋገር አሪፍ ነው። አሁን ነው ያወቅኩት ማለት ነው። ከዛ ውዶችዬ በምታዩት መልኩ ሳምቡሳን እየጠቀለልኩኝ እገኛለሁኝ። እስኪ ቤተሰብ ያልሆናችሁ ቤተሰብ ሆኑን። ሼር ላይክ አይከፈልበትም። ሸር አድርጉልኝ ላይክም አድርጉ ማለት ነው። አሳድጉን። 8000 ልገባለሁ እያልኩኝ እየቆጠርኩ ነበር። እስካሁን 8000 ራሱ አላስገባችሁኝም። 10 ሺህ እንኳን እገባለሁ ብዬ ነበረ። ቢያንስ ሰው ላይ ይመኛል፣ እኔ ታች ነው የምመኘው ማለት ነው። ሰው እዛ እስከሚደርስ ድረስ ባለው ከጊዜ ወደ ጊዜ ያለውን ከፍታውን እንጂ ላይ ፎቅ መቃናቱን ወይም መድረሱን አይደለም በአንድ ጊዜ እንትን የሚለውና ኢንሻአላህ እያደር ደርስበታለሁ ብዬ ነው። አንቺ 10 ሺህ 8 ሺህ ታያለሽ እንደ ሰው እዛ ላይ ይመኛል እንዳትሉኝ ነው። ያው እድገት ቀስ እያለ ነው ያድጋል ብዬ ተስፋ አድርጋለሁኝ። በእናንተ ብርታት ካጠናከራችሁኝ ካበረታታችሁኝ ሼር ካደረጋችሁልኝ ያድጋል ብዬ ተስፋ አድርጋለሁ ማለት ነው ውዶችዬ። በምታዩት መልኩ ሳምቡሳዬን ጠቃለልኩኝ ማለት ነው። ከዛ ልክ እንደጨረስን ምንድነው ወደ እንትናችን እንገባለን፣ እንጠባብሳለን። ያው ማፍጠሪያ ሰዓት ታውቃላችሁ የአካሄዱ ቶሎ ነው የሚፈጥነው ሰዓት እናንተ ሳትጨርሱ ሰዓቱ በጣም ነው የሚሄድባችሁ ውዶችዬ።
እዚህ ጋር አንድ ቂጣ በጣም ወፍሮብኝ ነበረ እና እንትን ሲለኝ በጣም ሲያስቸግረኝ የተውኩት ማለት ነው። እና ቂጣ በጣም ሲወፍርባችሁ ለመጠቅለል ራሱ አይመቻችሁም። በነገራችን ላይ ሳሳ ሲል ነው ቆንጆ። አሁን ብዙ ጊዜ በእንትን ይጋግሩታል በመጥበሻ አድርገው ዝም ብለው በእጃቸው እንደዚህ ላስ እንትን ያደርጉታልና ያሁን በጣም ወፍራም ነው። በዛ ላይ ስትጠቀልሉት የመቆራረስ ባህሪ ያለው አሳምቡሳ ስትሰሩ በደንብ ዳምጣችሁ ሲሆን ነው ቆንጆ። ወይም ደግሞ አጠቃለሉን ከቻላችሁበት በመጥበሻ ቂጣውን ትጋግሩትና ልክ ሊጡን በአቅጥናችሁ እንትን ትሉትና ከዛ በመጥበሻ ዝም ብላችሁ ሊጡን ፍስስ እያደረጋችሁ በስሱ እያደረጋችሁ መስራት ነው እላችኋለሁ። እዚህ ጋር መጥበስ ጀማመርን ማለት ነው። ሰዓት እየደረሰ ስለነበረ ብዙ ጊዜ እኔ አሁን እንትን ላይ አሳምቡሳ ሲጠቀልሉ ምናምን አሁን እንደዚህ ክቡን አሳምቡሳ ሲጠቀልሉ በጣም ይችሉበታል። እኔ ሞከርኩት ያየሁትም በነገራችን ላይ መሞከር ያስደስተኛል። እኔ ብቻ ነኝ እናንተ ብቻ እና ያየሁትን መሞከር በጣም ስለሚያስደስተኝ ያንን አጠቃላል ለመሞከር በመጥበሻ ቂጣ ጋገርኩኝና ብለው መጠቅለሉ ምንም ሊመጣልኝ አልቻለም ማለት ነው። እንደዛ አልሆነልኝ አለ። ምንድነው የሚሆነው? ዝም ብሎ በቃ የሆነ ቅርጽ የሌለው አጠቃለል ነው የሚሆነው ማለት ነው። አይታችሁ ከሆነ በመጥበሻ እየተጋገረ ቂጣው አሳምቡሳ ሲጠቀልሉት እንዴት አባቱ እንደሚያምር ያው አንዳንድ ጊዜ ልምዳችሁ ነው እንትን የሚለውና እኔ ብዙ ጊዜ አሁን የሳምቡሳዬን በረጅሙ ተደርጎ ተቆርጦ ነው መጠቅለል የምችለው ማለት ነው። እና አንዳንድ ሰው ደግሞ ማሻአላ ተባረከ ረህማን አሁን ክቦቹ ቂጣዎችን መጠቅለል ይችላሉ ማለት ነው። ሲስተም ነው ምንም ማድረግ አይቻልም። እንደውም ሙያ ነው ማለት ነው። እና ያንን አይቼ እጠቀልላለሁ ብዬ ስል ቅርጽም የሌለው ሆኖ እንትን አለኝ ተውኩት። ያፈጥራችሁ ነበር በነገራችን ላይ ሹኛ አይላችሁም እንዲያምጡኝ አይልም። ያ አላፍ አላፍ አድርጋችሁ ቁጭ ብላችሁ እዛው በመጥበሻችሁ ትጋግሩትና ቂጣውን ከዛ በኋላ ምንድነው የምታደርጉት? መጠቅለል ነው። ቀላል ነበረ። ግን ችግሩ ምንድነው? አጠቃላሉ እንደነገርኳችሁ ከባድ ነው። እና ውዶቼ እዚህ ጋር ደግሞ ብጥባጥ መስራት ጀመርኩ። ያው ታውቃላችሁ ረመዳን ላይ አብዛኛውን የሚጠባበስና የሚጠጣው ነው ብዙውን የምንጠቀመው። ከዛ ውጭ ያሉት ግን እንትን አንልም። ያኔ ከምግብ ላይ ያን ያክል አይደለንም። ሁላችንም የምናውቀው ነው። እዚህ ጋር ማሻአላ ተባረከ ረህማን ቪንቶና እንዲሁም ደግሞ አናናስ ጁስ አለ። እሱን ነው የሰራሁት ማለት ነው። ሰብሪና በነገራችን ላይ ተኝታ ነው ውዶቼ። እዚያ ተኝታ ነው እያንኮራፋችብኝ ነው። እና በዚህ ጋር ደግሞ ሀባብ ቆራረጥኩኝ ማለት ነው። ደስ የሚል ፍጡር ነበረ። ኢንሻአላህ አላህ ሱብሃነሁ ወተዓላ ያለችውን ቀን በሰላም ጾመን የምንጨርሰው አላህ ያድርገን። ቀጣይ አመቱን ደግሞ እዛ ሰው ይበለን። የሰው ልጅ እንሞታለን አንልም መቼም። እዛ ሰው ይበለን። እዛ ላይ ያድርሰን። እዚህ ጋር ማፍጠር ጀመርን ውዶችዬ። አፈጣጥረን በነገራችን ላይ ሶላት ከሰገድን በኋላ ነው እንጀራ የምንበላው። ከዛ እዚህ ጋር መብላት ጀመርን እላችኋለሁ። ደስ የሚል ፍጡር ነበር። ሀውለት አልነበረችም ገጠር ሄዳለች። ያው ቅዳሜና እሁድን ትምህርት ቤት ስለማይኖር ወደ ገጠር ነው የምታመራው እና የጧት ማነው የተሰዓት ተማሪ ስትሆን የጧት ስትሆን ትወጣለች ማለት ነው ቤተሰቦቿን ለማገዝ። ከዛ በምታዩት መልኩ አፈጠርን ሰብሪን ከዛ ከዚህ እያለ እኛው ጋር አብራ ያው እየበላች ሳይሆን መቼም እየረበሸች ነው ታውቃላችሁ። ሰው ልጅ የምግብ እንትኗ የምግብ ፍላጎቷ የለም። በምታዩት መልኩ አፈጠርን ማለት ነው። በጣም ደስ የሚል ነበረ። አልሐምዱሊላህ የሰው ልጅ እንሞታለን አንልም። አላህ ሱብሃነሁ ወተዓላ በሰላም በጤና ደግሞ ቀጣይ አመትን አላህ ያድርሰን። ያው ምን የሰው ልጅ እንኖራለን እንጂ እንሞታለን እና አናስብም መቼም። ቀጣይ አመት ሳይለየን እናንተም ከቤተሰብ ጋር ከልጆቻችሁ ጋር አላህ ይደብልቃችሁ። እኛንም ያለነውን ሌላ ልጅ ወልደን ኢንሻአላህ የምናሳልፍ አላህ አድርገን። ሁላችሁም ደግሞ ሀገራችሁ ገብታችሁ ወልዳችሁ ልጆቻችሁ ጋር ተገናኝታችሁ ቤተሰብ ጋር ተገናኝታችሁ የምታሳልፉት አላህ ያድርጋችሁ ማለት ነው። እና የዛሬው ይሄን ይመስል ነበር። እዚህ ጋር ቡናችንን ልንጠጣ ተሰባስበን ቁጭ አልን። ሰብሪ ሳትቀር ሰብሪ መቼም ሞት የምትሰራኝን ስራ የኔ ቀጫጫ የኔ ድንብላል። ከዛ እዚህ ጋር ቡና መቅዳት ጀመርኩ ማለት ነው ውዶቼ። ዛሬው ይሄን ይመስላል። ቤተሰብ ያልሆናችሁ ሼር ላይክ እያደረጋችሁ አበረታቱን። ቤተሰብ የሆናችሁ ማለት ነው። ቤተሰብ ያልሆናችሁ ደግሞ የደወል ምልክቷን ነካ እያደረጋችሁ ቤተሰብ ሁኑን፣ አይከፈልበትም። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።